የኢትዮጵያ ሕዝብ ሁሉ አመሰግናለሁ። በእግዚአብሔር ስም ሁላችሁንም እወዳችኋለሁ። ከቀናት በፊት ከፍተኛ የተባለ የጤና መሻሻልን አሳይቶ ከሆስፒታል የወጣው ተወዳጁ ኮሜዲያን አሌክስ ህመሙ አገርሽቶ ዳግም ወደ ሆስፒታል ገብቷል። አሳሳቢ ደረጃ ላይ ደርሷል። ይህም በተመለከተ በቀጥታ ከአንደበቱ የሰማነውና እንዲሁም ደግሞ እንዲደረግለት የቀረበውን ጥሪ በተመለከተ በመረጃ ሰዓታችን የምንቃኝና የምንዳሰስ ይሆናል። በሌላ በኩል ደግሞ በማህበራዊ ትስስር ገጾች የበርካቶችን ልብ የሰበረ አንዳች ክስተት ተፈጥሯል። ከሁለት ወራት በኋላ ለሙሽርነት የታጨው ወጣት ባልታሰበና ባልተገመተ መልኩ ህይወቱ ማለፉ አስደንጋጭ ሆኗል። ይህን ተከትሎ ከሁለት ወራት በኋላ በትዳር ልትጣመረው ራሷን ያዘጋጀችው ሙሽሪት በተሰበረ ልብ ውስጥ ሆና ስለ እጮኛዋ ሞት የተናገረችው ጉዳይ ብዙዎችን እያነጋገረ እያሳዘነም ይገኛል። ይህን ጉዳይ በተመለከተ የምንቃኝና የምናነሳ ይሆናል። ውድ ቤተሰቦቻችን እስከ ፍጻሜው ከኛ ጋር እንድትሆኑ በአክብሮት እንጋብዛችኋለን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ እየጋበዝን ወደ ዝርዝሩ ገባን። መልካም ቆይታም። ከቀናት በፊት ከፍተኛ የተባለ የጤና መሻሻልን አሳይቶ ሕክምና ሂደቱን ጨርሶ ከሆስፒታል ወጥቶ የነበረው ተወዳጁ ኮሜዲያን አሌክስ ህመሙ አገርሽቶ ዳግም ወደ ሆስፒታል መግባቱ ተገልጿል። የኮሜዲያን አሌክስ የጤና ሁኔታ ለብዙ አድናቂዎችና ለቅርብ ወዳጆቹ ስጋት የሆነ ጉዳይ ነበር። በመረጃ ሰዓታችን እንደተመለከትነውና እንዳጣራነው ከሆነ ከዚህ ቀደም የነበረበት የጤና ሁኔታ መጠነኛ መሻሻል አሳይቶ እንደነበር ተገልጿል። ያም ሆኖ ግን ከሆስፒታል ከወጣ በኋላ በድጋሚ ወደ ሆስፒታል እንዲመለስ ያደረገው ክስተት እንደተፈጠረ ሰምተናል። ድጋሚ ወደ ሆስፒታል መመለሱ ታዲያም በርካቶችን አስደንግጧል። በተለይም ደግሞ የብዙዎች የሳቅ ምንጭ ሆኖ በፈገግታውና በተለየው የማሳቅ ችሎታ የሚታወቀው ኮሜዲያን አሌክስ የብዙዎችን ልብ የሰበረ ብሎም ደግሞ ያለፉት የህመም ጊዜያትን በተመለከተ በርካቶች በጸሎት ሲያስቡት ያላቸውን በመስጠት በገንዘብና በሌሎችም ድጋፎች ከጎንህ አለንልህ ሲሉት ቆይቶ ነበር። አሌክስ አሁን ያለበት የጤና ሁኔታ በመስማታችን እጅግ አዝነናል። በመላው ቤተሰቡ ላይ ዘመዱና አድናቂዎቹ በሙሉ አሌክስን ወደ ቀደም ሁኔታው እንዲመለስ በጸሎት እንዲያስቡ በድጋሚ ጥሪ ቀርቧል። ባሳለፍነው ሳምንት የነበረው ሁኔታ በምናስታውስበት ጊዜ አሌክስ ሕክምናውን ጨርሶ ከሆስፒታል ወጥቶ ቤተሰቡን ተቀላቅሎ እንደነበር በታላቅ ደስታ ብዙዎች ሲገልጹ ነበር። እርሱም ካንደበቱ ተሽሎኛል፣ እስካሁኑ አመሰግናለሁ ሲል ተደምጦ ነበር። ያ የደስታ ቀን ግን እንደተጠበቀው አልረዘመም። የደጋፊዎቹ የሳቅ ምንጭ የሆነው አሌክስ ዳግም የጤና እክሉ አገርሽቶበት ወደ ፍቅረ ሰላም ሆስፒታል መመለሱን ስንሰማ የብዙዎቻችን ልብ የሰበረ ሆኗል። በአንድ በኩል እግዚአብሔር ይመስገን ቤት ገብቷል ተብሎ ተደስቶ ሳያበቃ፣ በሌላ በኩል ደግሞ እንዲህ አይነት ድንገተኛ መጥፎ ዜና መስማት በእርግጥም የህይወት አቅጣጫ ምን ያህል ያልተጠበቀ መሆኑን አመላካሽ ነው ያሉ ጉዳዩን የሚመለከቱ። በተለይም ከዚህ ጋር በተገናኘ አቻሬ ከአሌክስ ጋር ባደረገው ቆይታም ህመሙ እንዴት እንዳገረሸና እንዲሁም ደግሞ አሁን ያለበት ሁኔታ ምን እንደሚመስል ተናግሯል። ከአሌክስ ገለጻ መረዳት እንደተቻለው ህመሙ የዳግም ያገረሸው ከሆስፒታል ከወጣ በኋላ በነበረው የእረፍት ጊዜ ነው። እንደ አሌክስ ገለጻ ከሆነ ምናልባትም ስወጣ ቸኩዬ ሊሆን ይችላል ብሏል። የአስተያየት ህመምተኞች ከሆስፒታል ሲወጡ ሰውነታቸው ሙሉ በሙሉ እስኪያገግም ድረስ ምን ያህል ጥንቃቄ እንደሚያስፈልገው አንዳች መልእክትን የሚያስተላልፍ ነው። የሚከታተሉት ሐኪምና እንዲሁም ዋናው ችግር የምግብ አወሳሰድ ላይ ሊሆን እንደሚችል ጠቁሟል። ይህ ማለት አሌክስ ከህመሙ ለማገገም አስፈላጊውን የሰውነት ጥንካሬና አመጋገብ ማግኘት እንዳለበት ቢያሳይም እርሱ ግን የምግብ ፍላጎቱ ዝቅተኛ መሆኑ ህመሙ እንዲያገረሽና እንዲሁም የመቋቋም አቅም እንዲያሳጣው አድርጎታል። በተለይም ደግሞ ይህ አይነቱን ሂደት ካላስተካከለና እንዲሁም ደግሞ መፍትሄ ካላበጀም የጤና ሁኔታ ከዚህም በላይ አሳሳቢ ወደ መሆን ደረጃ ሊደርስ ይችላል። በተለይም በማህበራዊ ሚዲያ ላይ የታየ የአድናቂዎች ፍቅር እጅግ የሚደነቅ ነው። ኮሜዲያን አሌክስ ባሳለፍነው አርብና ቅዳሜ የነበረበት ህመም አገርሽቶ ሰኞ ዕለት ሆስፒታል መግባቱን ከአቻሬ ጋር በነበረው ቆይታ የተናገረና የገለጸ ሲሆን በሐኪሞች ዘንድ ከፍተኛ የተባለ ትኩረት ሰጥቶት ክትትል የተደረገለት እንደሚገኝ ገልጾና አስታውቆ አልፏል። ያም ሆኖ ግን አሁንም ቢሆን የብዙዎችን እገዛና ድጋፍ እንደሚሻ ከመናገር ወደ ኋላ አላለም። የኮሜዲያን አሌክስ የጤና ሁኔታ እጅግ አሳሳቢ ደረጃ ላይ ደርሶ ምናልባትም እግሩ እስከ መቆረጥ የሚያደርስ አደጋ ከፊቱ ተጋርጦበት ነበር ይላሉ ከቀናት በፊት የወጡ መረጃ
መረጃዎች። ያም ሆኖ ግን በሕክምና ሂደት ፈጣን የተባለ ለውጥ ማምጣቱን ተከትሎ ከሆስፒታል እንዲወጣ ቢደረግም ተመልሶ እንዲገባ ያስገደደው አጋጣሚ የብዙዎች ልብ መስበሩ አልቀረም። እኛም ኮሜዲያን አሌክስ ከማገገሙ ወደ ቀደመ ሙያው እንዲመለስና ጤናው እንዲሻሻል ምኞታችን እየገለጽን መረጃ ሰዓታችን እዚህ ጋር ስንቋጭ ሌላኛው ጉዳይ በዚሁ እንሻገራለን። ከሁለት ወራት በኋላ ለሙሽርነት የታጨው ወጣት ባልታሰበና ባልተገመተ መልኩ ከዚህ ዓለም ሕይወቱ አልፏል። ከሁለት ወራት በኋላ በጋብቻ ለመቀላቀልና አዲስ ሕይወትን ለመጀመር ተስፋ ሰንቀው የነበሩ ጥንዶች ባልታሰበ የሞት ዜና መለያየታቸውን እጮኛው አስታውቃለች። እጮኛዋን በሞት የተነጠቀችው ወጣት በሐዘን የተሞላ የመሰናበቻ መልእክቷን በማህበራዊ ሚዲያ ይፋ ማድረጓን ተከትሎ በርካቶች አለንልሽ፣ አይዞሽ፣ በርቺ በማለት እያበረታቷትና እያጽናኗት ይገኛሉ። ወጣቷ ሙሽራ በጻፈችው የሐዘን መግለጫ የሟች እጮኛ መልካም ስነ ምግባርና ለሷ የነበረውን ፍቅር በቁጭት ገልጻለች። ያንተን ያህል የሚወድ የሚያከብርና በጸሎት የሚጠብቀኝ ቅን ሰው አጣው ስትል ስሜቷን አጋርታለች። በአጭር ጊዜ ውስጥ ለሷ እውነተኛ ደስታን የሰጠ መሆኑን የጠቀሰችው ወጣቷ በጋራ ለመመስረት ያሰቡት የህይወት መንገድ በሞት መቋረጡን በሐዘን ስሜት ተውጣ በማህበራዊ ትስስር ገጽ በተለይም በፌስቡክ ማስፈሯን ተከትሎ ብዙዎች ይህን ጉዳይ እየተቀባበሉት ይገኛሉ። የሟች እጮኛን በሰላም እንዲያርፍ መልካም ምኞቷን የገለጸችው ወጣት በልቧና በጸሎቷ ሁሌም እንደምትዘክረው በመግለጽ የመጨረሻ የፍቅር አደራዋን አስተላልፋለች። ያም ሆኖ ግን ለዚህ ወጣት ህልፈተ ህይወት ምክንያት የሆኑ ጉዳዮች ምን እንደሆኑም በግልጽ አልተቀመጠም። ምናልባትም ተፈጥሯዊና ድንገተኛ ሞት ሊሆን እንደሚችል ከእርሷ ንግግርና እንደዚሁም በማህበራዊ ሚዲያው ካስተላለፈችው መልእክት ለመረዳት ይቻላል ሲሉ ሁኔታውን የገለጹ ጥቂቶች አይደሉም። እኛም ለሟች ቤተሰቦች፣ ለወዳጅ ዘመዶችና እንዲሁም ደግሞ ከሁለት ወራት በኋላ ለሙሽርነት ራሷን አጭታ የኔ የምትለው ሰውን ወደ አንድ ጎጆ ልትጠቃለል ትጠብቅ በነበረችውንም ባልታሰበና ባልተገመተ መልኩ ይህ ህልሟ መና ለቀረባት ለዚች ወጣት ብርታትን የተመኘን የመረጃ ሰዓታችን እዚህ ጋር እንቋጫለን። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እንድታደርጉ የጋበዝን። በያላችሁበት ጥሩ መልካም ጊዜን ተመኘን።